ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በዓለም አቀፍ ደረጃ በኢንተርኔት ላይ በጣም ከሚፈለጉና አነጋጋሪ ከሆኑ ስሞች መካከል ስለ አንዷ እናወራለን። ስሟ ሚያ ከሊፋ ይባላል። ብዙዎቻችን ስሟን ስትሰሙ መጀመሪያ ላይ ወደ አእምሯችሁ የሚመጣው ነገር ሊኖር ይችላል። ነገር ግን ዛሬ የምናወራው ስለ ዝናዋ ብቻ አይደለም። በዚህ ቪዲዮ ላይ ሚያ ከሊፋ ማናት? ለምንስ ያህል ጊዜ በዚህ ስራ ላይ ቆየች? በህይወቷ ላይ የደረሰባት ትልቅ ጉዳት እና አሁን በዚህ ወቅት ምን እየሰራች እንደሆነች በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። ምክንያቱም ስለሷ የማታውቋቸው ብዙ ነጥቦች አሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁና ቪዲዮን ላይክ ማድረጋችሁን እንዳትረሱ። ሚያ ከሊፋ የተወለደችው በ1993 በቤይሩት ሊባኖስ ነው። ቤተሰቦቿ ክርስቲያን ነበሩ። በ2001 ዓመተ ምህረት በሀገሪቱ በነበረው አለመረጋጋት ምክንያት ከቤተሰቦቿ ጋር ወደ አሜሪካ ተሰደደች። ያደረገችው በሜሪላንድ ግዛት ነበር። በትምህርቷ ጎበዝ ነበረች። ቢሆንም በታሪክ ሂስትሪዋ የዲግሪ ትምህርቷን አጠናቃለች። ወደ ታዋቂዋ ፊልም ኢንዱስትሪ ትምህርቷ ከመግባቷ በፊት በአንድ የምግብ ቤት ውስጥ ትሰራ ነበር። ታዲያ እንዴት ነው ወደዚህ አከራካሪ ስራ የገባቸው? እንደሷ አባባል ከሆነ በወቅቱ በነበራት ዝቅተኛ በራስ መተማመንና አንዳንድ የገንዘብ ጫናዎች ምክንያት ነበር ውሳኔዋን ያስተላለፈችው። ይሁን እንጂ ያ ውሳኔ ህይወቷን ለዘላለም እንደሚቀይረው አላውቀችም ነበር። አሁን ብዙ ሰው የማይገነዘበው ትልቅ ሁኔታ አለ። እዚህ ጋር ነው ትልቁ እውነታ። ሚያ ከሊፋ በብልግና ምስሎች ኢንዱስትሪ ውስጥ የቆየችው ለ3 ወራት ብቻ ነው። በ2014 መጨረሻ አካባቢ ገብታ በ2014 መጀመሪያ ላይ ስራውን አቁማለች። ነገር ግን በዚህ ጥቂት ወራት ውስጥ በዓለም ላይ በአንድ ትልቅ አዋቂዎች ድረገጽ ላይ ቁጥር 1 ተፈላጊ ተዋናይ ለመሆን በቅታለች። ለዚህም ዋና ምክንያት ሃይማኖታዊ ይዘት ያላቸውን አልባሳት ለብሳ የሰራቻቸው ቪዲዮዎች ነበሩ። ይህ ድርጊት በአረቡ ዓለም እና በሙስሊም ማህበረሰብ ዘንድ ከፍተኛ ቁጣ ቀሰቀሰባት። ስሟ በየቀኑ በዜናዎች ላይ በመጠራት ጀመረ። በአጭር ጊዜ ውስጥ ከአንድ ተራ ሰራተኛ ወደ ዓለም አቀፍ አነጋጋሪ ስብዕና ተለወጠች። ነገር ግን ይህ ዝና ያለ ዋጋ አልመጣም። ከፍተኛ የሆነ ተግዳሮት ደርሶባታል። መጀመሪያ በኤሳይስ እና በመሰል ቡድኖች የሞት ዛቻ ደረሰባት። በኢንተርኔት ላይ አንገቷ ሲቀላ የሚያሳይ የተቀነባበረ ምስል ይላክላት ነበር። ይህም ከፍተኛ ፍርሃትና ጭንቀት ውስጥ አስገብቶታል። ሁለተኛ ቤተሰቦቿ ይህን ድርጊት በፍጹም ሊቀበሉ አልቻሉም። በዚህ ምክንያት ከቤተሰቦቿ ጋር የነበራት ግንኙነት ተቋረጠ። ከዛም ባለፈ ከስራዋ ከወጣች በኋላ ቢሆንም በካምፓኒዎች ቪዲዮዎች ለማንሳት ፈቃደኛ አልነበሩም። እነሱም ስማቸው ብቻ ተጠቅመው በቢሊዮን የሚቆጠር ዶላር ሲያሰርፉ፣ እኔ ግን ያገኘሁት $12,000 አይበልጥም ስትል በቃለ መጠይቋ ተገልጻለች። ከዚህም ስራ ለመውጣት ስትሞክር ያጋጠማት የህግ እና ማህበራዊ ጫና በጣም ከባድ ስለሆነ ታዲያ አሁን ሚያ ከሊፋ የት ናት? አሁን በ2024 ላይ ያንን ቁጥር የታሪኳን ምዕራፍ ሙሉ በሙሉ ዘግታለች። ሚያ አሁን የማህበራዊ ሚዲያ ተጽዕኖ ፈጣሪ ወይ ኢንፍሉዌንሰር ነች። በኢንስታግራም በቲክቶክ ላይ እና በ10 ሚሊዮን የሚቆጠር ተከታዮች አላት። በተጨማሪ የስፖርት ጋዜጠኛ ስለተወሰነ ጊዜ የዩቲዩብ ስፖርት ፕሮግራም አቅራቢ ሆና ሰርታለች። ሞዴሊንግም ሰርታለች። ለተለያዩ ትላልቅ ብራንዶች ሞዴሊንግ ትሰራ ነበር። አክቲቪስትም ነበር። በተለይ ስለ ፍልስጤም ሰብአዊ መብቶች እና ስለ ሊባኖስ ፖለቲካ በግልጽ በመናገር ትታወቃለች። በሀገሯ ሊባኖስ ለደረሰው ፍንዳታ የገንዘብ ማሰባሰቢያ በማድረግ ትልቅ አስተዋጽኦ አድርጋለች። ያለፈው ታሪኳን እንደ ትልቅ ትምህርት በመውሰድ አሁን በራሷ የምትማመን እና አዲስ ህይወት የመሰረተች ጠንካራ ሴት ሆናለች። ሚያ ከሊፋ ታሪክ ምን ያስተምረናል? በህይወት ውስጥ የምንወስናቸው ውሳኔዎች በተለይ በወጣትነት ጊዜ የረጅም ጊዜ ተጽዕኖ ሊኖራቸው እንደሚችል ያሳያል። ነገር ግን ምንም ያህል ትልቅ ስህተት ብንሰራም የህይወታችን ቀይረን አዲስ ምዕራፍ መጀመር እንደምንችል የእሷን ህይወት ትልቅ አድርገን ማየት እንችላለን። እሷ ካለፈችበት አስከፊ የስም ማጥፋት እና የሞት ዛቻ ተነስታ አሁን ያለችበት ቦታ መድረሷ ጥንካሬዋን ያሳያል። ስለ ሚያ ከሊፋ የዛሬ ቪዲዮ ይህን ይመስላል።
እናንተ ስለ እሷ ህይወት ምን ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ ማድረግ እና ለጓደኞቻችሁ ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው